አማራ ሚል ንቅሳት በስለት ከመግፈፋቸው ባሻገር ጡቶቿን በመቁረጥ አስፋልት ላይ ጭምር በመጣል የንግስት እሌኒ ታሪክ እስልምናና ሙስሊሞችን በማጥፋት ነፍሲማር ባሏት ኢትዮጵያ አስተምራ ልጆቿ የመከሩባት ኢትዮጵያ ነፍሲማር ባሏት። ሰላም ተነስተን በሰንዶቋቸውልኝ በአዲስና ወቅታዊ መረጃ ተመልሰናል። በዚህ ቪዲዮ የምንመለከተው እንግዲህ በጣም የሚያሳዝን ዜናዎችን የሰማን ነው የምንገኘው። ከነዛ ማለት እንግዲህ አንዲት ኢትዮጵያዊት እህታችን እንግዲህ ጡቷ ተቆርጦ ቆዳዋ ተገፎ የተገደለች የሰማን ነው የምንገኘው። ምንድነው ጉዳዩ? ይሄ ነገር የምንመለከተው የሚሆነው እንደዚሁ ነው ማመድን ጀበል ቤተክርስቲያን ይከሳ ይገኛልና እሱን የምንመለከተው የሚሆነው ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። ወደ መጀመሪያ ቪዲዮአችን ስንገባ እንግዲህ እዚህ ላይ የምትመለከቷታችን በአማራ ክልል ፋኖን ደግፋ የምትዋጋ ወይ ደግሞ በፋኖ በኩል ተገኝታ የምትዋጋ እህታችን ናትና አሁን ደግሞ የሰማን የምንገኘው እንግዲህ እቺ ልጅ በወታደር ተማርካ ነበር። ከዛም በኋላ እንግዲህ አጸያፊ ነገር ተፈጸመባት ነው የሰማን የምንገኘውና ኤኒዌይስ ጉዳዩን አጫጭር አድርገን ሰምተን እንመለስ። ንት ባለሟሲውን ትባላለች። የአፋብሃ ቴዎድሮስ እዝ የአምስተኛ መንግሻ ቲከም ክፍለ ጦር አባል ነች። ቡሬ ዙሪያ ቡሬ ወረዳ ተወልዳ ያደገች የ19 ወይም 20 ዓመት ወጣት ነች። የፋኖ አባል ነች። መስዋዕት የሆነችው እህታችን ጥቅምት 2 ቀን 2018 ዓመተ ምህረት ከጠላት ኃይል ጋር በተደረገ ውጊያ አነስ ያለ ቀላል ጉዳት ደርሶባት በጠላት እጅ ከወደቀች በኋላ በዚህ ዘመን በተለይ በዚህ በ20ኛው ክፍለ ዘመን ሊደረግና ሊፈጸም ቀርቶ ሊታሰብ የማይችል አደገኛ የሆነ ባርባሪክ የሆነ ኋላ ቀር የሆነ አውሬያዊ ድርጊት ተፈጽሞባታል። በአካሏ ላይ ከባድ የሆነ ጉዳት በማድረስ በድኗ ላይ በመጫወት አረመኔያዊ ተግባር ፈጽሟል። አማራ ሚል ንቅሳት ነበረ ቆዳዋ ላይ እሱን በስለት ከመግፈፋቸው ባሻገር ጡቶቿን በመቁረጥ አስፋልት ላይ ጭምር በመጣል ከዘመናት በፊት ሰው ልጅ ኋላ ቀር በነበረበት ዘመን እንኳን የማይደረጉ አሳፋሪ ድርጊት ፈጽሟል አገዛዙ። በጣም ነው የሚያሳዝነው። እንግዲህ ያው እንደሚታወቀው በውጊያ ሜዳ ወይም በጦርነት ሜዳ ላይ አንዱ መሞቱ አንዱ መግደሉ ያው የማይቀር ነገር ነው። አንድ ሰው ወደ ውጊያ ሲሄድ ወይ ለመሞት ወይ ለመግደል ነው የሚሄደውና መሞትና መግደሉ ያለ ነገር ሆኖ ያለ ከዛ አልፎ ደግሞ አንድ የሞተ አካል ላይ የሞተ በድን ላይ በዚህ መንገድ አጸያፊ ተግባር መፈጸሙ እኔ ማን ሊጠቅም እንደሆነ አላውቅም። ከዛ ውጪ ደግሞ ዜጋችን ላይ እህቱ ላይ ወንድሙ ላይ በዚህ መንገድ ይሄ ነገር ያደረገው አክሰው ወንድ ከሆነ እህትህ ነው እንደዚህ ያደረገው ሌላ ነገር የለምና ከተማረከች በኋላ በማሰራው የመብጣት ነው የተለያየ እርምጃ ሊወሰድባት ይችላል። እንዲያው በዛ ከተባለ መግደል የሚቻላል። እንግዲህ እዛው በዚህ መንገድ አንድ ሰው ማርኮ ከዛ ጡት ቆርጦ በዚህ እንግዲህ ነገር ባጼው ዘመን ይደረጋል። እንዲያው ወደ ኋላ ቀርብ ቀን በዘመን ይደረጋል ብለው እንግዲህ ብዙ የሚከሰው አለ። በዚህ ጉዳይ እንግዲህ ቤተክርስቲያን የሚከስም አለ። አመድን ጀበልም እንግዲህ እንደዚህ ሐሳብ ነው ያሰማቸዋለሁና በዛ ዘመን ይቀር በኋላ ቀር ይቀር ይሄ ኋላ ቀርነት ነው። ይሄ ሰው ላይ አይደረግም የሚባለው ነገር በዚህ በ21ኛው መቶ ክፍለ ዘመን ማድረጉ በጣም የሚያጸይፍ ነገር ነው። አንድ ሰው ሰውነታዊ ንቅሳት ተብሎ ንቅሳት በእውነት ከሆነ ነገር አጸያፊ ነገር ነውና እኛ ሀገር ላይ እንግዲህ ነገር የተወረደለም እንጂ እንደምትመለከቱት ይሄ ጎን እንደምትመለከቱት በውጪዎች ቢያራሱ ይዘገበ ነው የሚገኘውና ማለት እንፈልገው ነገር ምንድነው እዚህ ጋር ነው እውነት ሀገራቸው የተያመረች የምትገኘው በይሄን ነገር አባቶቻችን ጳጳሳት ለማስቆም ምን ያክል ተራምዳችሁ ምን ነገር አስፈልጋለሁ። ይሄ ጥያቄ እንዲሁ አባቶቻችን ይሄ ነገር ያስጠይቃችሁም ወይ? ኦኬ አባቶቻችን እናንተ ባላችሁበት መንጋ በምትበሩበት ዘመን በዚህ በኩል የሚገኘው መንጋ እናንተ ልጆች ናቸው። መንፈሳዊ አባት ናችሁ እናንተ እነሱ ደግሞ ልጆች ናቸውና እነዚህ ልጆች በዚህ መንገድ አንዳቸው ነው ሲጨርሱ ለምን ዝም ይባላል? ከዚህ እንደሚታወቀው ይሄ ጦስ በነገራችን ላይ አሁን የተደረገ የሚገው ጦርነት ጦሱ ለክርስቲያን የሚተርፈው ይሄን ነገር ማመን አለብን። እንዴት ካላችሁ በትግራዩ ሰዓት ላይ አባቶች ይሄን ነገር አስቆሙ መሃል ግቡ የተባለ አይ መሃል አንጋም ብሎ እንደማና አባቶች ሄዶ ታንክ ሲባርኩ ነበር። ታንክ እየባረኩ ነበር። ታንክ ባርከው ሲተኩስ ነበር እያሳዩ እየመሩ ምናምን ነበርና በቪዲዮ የወጣም ብዙ አለ። በዛን ጊዜ እንግዲህ ይሄ ፖለቲከኞች ባሰሩ ሲራ ላይ አባቶች ገቡበትና ከዛ ከትንሽ ጊዜ በኋላ እርቅ ተፈጠረ ተባለ። ተጨባበጡ። አንዱ ስልጣን አገኘ፣ አንዱ እዛው ሞቶ ቀረ። የደሃው እናት ያለቀሰች ስቲል ያለቀሰች አለች። የልጇን ሬሳ ያላገኘች እናት አለች። በምን ፖለቲካው ባሰሩ ሲራ እዛ መሃል ገብቶ ማለት ነው።
ከዛ አባቱ ምን ተፈጠረ ከዛ በኋላ ጦስ የተረፈው ለቤተ ክርስቲያን ነው ኦኬ ሲዋጋ ነበር አካል አንዱ ስልጣን አግኝቷል አንዱ ገንዘብ አግኝቷል አንዱ ቁጭ ብሏል ድሃ ቁጭ ብላለች ያለቀሰች ማለት ነው ግጦቱ እስካሁን ድረስ በሻን ተርፎ ነው የሚገኘው በዛ የሚገኘው አባቶች ወይ በዛ የሚገኘው ቤተክርስቲያን በትግራይ በኩል የምትገኘው እንዴት ነገር አስቆሙም እንዴት ታንክ ይባርካሉ ብለው ተከፍለው ወጡ የኢትዮጵያ ሲኖዶስና የትግራይ ሲኖዶስ ተብለው ለተከፍሎ ነው የሚገኘው ነገስ ይሄ ነገር በአማራ በኩል አይፈጠርም ወይ የሚል ነገር ማንሳት እፈልጋለሁ ምክንያቱም እስቲ አባዋችን ይሄ ነገር ለማስቆም ምን ያክል ተራመዳችሁ አሁን በለው ግጀረው ፍለጠው ተኩስበት በሚል መንገድ ሳይሆን በስርዓቱ ይሄን ነገር ለማስተካከል ምን ያክል ያያችሁ የምትገኙት ለምን አትወያዩበትም ኦኬ ለዚህ ለቫኬሽን ነው ተብትሉ ሰዓት ለምን ለዚህ ነገር አሰጡም የሚያሰብ አንሳብ ፈልጋለና አሁን ለኢትዮጵያ ያለችበት ደረጃ እንግዲህ እንደዚህ የሚያረካል የለም ብለን ለመናገር ይከብደናል ያየ ስለምንገኝ ተወከለ ስለምንገኝ እንደው እኛ የምናየውን እዚህ ጋር ስለማናመጣው ነው ሚዲያው ስለማይፈቅድ ነው ዩቲዩብ ላይ ብናሳችን ስለማይፈቅድ ነው እንጂ ከዚህ የበለጡ ብዙ አጽያፊ በጣም ጨካኝ ደሞላባቸውን ግፎች አይተናል በነገራችን ላይ በኢትዮጵያ ውስጥ የሚፈጠር ኢትዮጵያ ውስጥ ይሄ የሚፈጠረው የቅዱስ ሀገር በተባለ ኢትዮጵያ ውስጥ ነው አባቶች ባሉበት ሀገር ውስጥ የነገ ይፈጠራል እኔ በአባቶቼ በጣም ስለማምን ነው አባቶች ገዝተውም ሆነ በየትኛውም መንገድ ይሄ ነገር ማስቆም ነው በጣም ስለማምን በእናንተ ወደናንተ ነው ማመጣውና አባቶች ባሉበት ዘመን እንደዚህ አይነት ግፍ ኢትዮጵያ ውስጥ ሲፈጠር ማንንም ዞር ብሎ ይመለከታል ለማስቆም የሚራመድ የለምና ነገ ጦሱ ለኛው ነው ነገ ጦሱ ለክርስቲያኖች ነው ቤተክርስቲያን ነው የሚተርፈው በነገራችን ላይ ከዚህ በፊት በትግራይ ተደረገው ጦርነት ላይ ከ1 ሚሊዮን ሰው በላይ ሞቷል አብዛኛው ፐርሰንት እንደ ሁሉ በደረጃ ክርስቲያን ነው ኦኬ ቤተክርስቲያን ልጆቿን ያጣችው ነገር የለውም ክርስቲያን ለምን በሰሜኑ በዛው በኩል የሚገኘው አብዛኛው ህዝብ ክርስቲያን እንደሆነ መጣ ኦርቶዶክስ እንደሆነ መጣ ቤተክርስቲያን ልጆቿን ቀስ በቀስ ያጣች ነው የምትሄደው በሰሜኑ በኩል በዚህ በአማራ በኩል የሚገኘው አብዛኛው ህዝብ ኦርቶዶክሳዊ ነው ሙስሊም ይኖርበታል ጴንጤም ይኖርበታል ግን አብዛኛው ኦርቶዶክሳዊ ነው ሰው እዛ ላይ ውጊያ ላይ ሰው ሲሞት የሚገኘው ኦርቶዶክሳዊ ነው ኦኬ ልጅ ቤተክርስቲያን ደግሞ የተሸረሸረች ምን የቀነሱባት ነው የሚገኙት በዚህ በመንግስት በኩል የሚገኘው የሚዋጋው አብዛኛው ኦርቶዶክሳዊ ሊሆን ይችላል ሰው በዚህም በኩል ያጣች ነው የምትገኘው ይሄ ነገር ወታደር ሲጀምር የሚያስፈልገው እርስ በርስ ለመጋደል ነው ወይስ ከጥላት ጋር ለመዋጋት ነው ኦኬ አሁን እዚህ እርስ በርስ ላይ የተዋጋ እየደከመ ይገኝ ወታደር ነገ ጥላት ከውጪ መጥቶ ሲወራን ምን ልትለው ነው አሁን ተዋቃል እንዴት ነው በማቅም ይዋጋል እዚህ ገና እርስ በርስ የተፋጀም ይገኛል እና ይሄን ነገር ጥያቄ ያለው ሰው ከጥያቄው ተመልሶ አባቶችን መሃል ገብታችሁበት ይሄ ነገር እኔ ወደ አንድ ነገር ቢያጣ መልካም ነው ብያስባለሁ ይሄ ወታደር ምን እንደሚል በደንብ አዳምጡ እንደ ሀገር እጅግ አሳሳቢ ነገር ነው ያነሳው ስሙት ስቶፕ ዋር ኢን አማራ ጦርነት ይብቃን ለምን የአማራ እናቶች ይሰቃዩ ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን ሁላችሁም ስቶፕ ዋር ኢን አማራ በሚል መሪ ቃል ሁላችሁም ይህን ቻሌንጅ ተቀላቀሉ ይሄንን ንግግር በዛው በወንድማማቾች ጦርነት ላይ እየተሳተፈ ካለ ከአንድ ወታደር በመስማቴ በጣም ደስ ብሎኛል ይልቅ ከዚህ ወታደር ንግግር አንፃር መላውን የኢትዮጵያ ህዝብ እንደ ህዝብ የታዘብኩበትን አንድ ጉዳይ ልንገራችሁ ምታስተውሱ ከሆነ ከጥቂት ወራት በፊት ትግራይ ክልል ላይ ገና ለገና ላልተከሰተ ነገር ግን ይከሰታል ብለን ለሰጋነው ጦርነት ሁላችንም ለማለት በሚያስደፍር መልኩ ሶሻል ሚዲያ ላይ ወተን ያ ጦርነት እንዳይደረግ ድምጽ ሆነናል ይሄንን እየተቃወምኩ አይደለም ትክክል ነው ነገር ግን እንዴት ነው እየተደረገ ላለው ለአማራው ክልሉ ጦርነት ዝም ያልነው አማራ ክልል ላይ እየተደረገ ያለው ጦርነት የወንድማማቾች ጦርነት አይደለም ወይ በዚህ ጦርነት ልክ እንደ ትግራዩ ጦርነት ብዙ የአማራ እናቶች ልጆቻቸውን እያጡ አይደለም ወይ በመከላከያ ሰራዊት በኩልም እንዳሉ ወንድሞቻችን ብዙ የኢትዮጵያ እናቶች ልጆቻቸውን እያጡ አይደለም ወይ ጦርነቱ ላይ ለሌለን ሰላም ቦታ ላለን ምንም ላይ መስል ይችላል ጦርነቱ ላይ እየተሳተፉም ሆነ ጦርነቱ ያለበት አካባቢ ያሉ ወገኖቻችን ግን ምን ያህል ጭንቀት ውስጥ እንዳሉ ግልጽ ነው ስለዚህ ያኔ የትግራይ ጦርነት እንዳይከሰት ሶሻል ሚዲያ ላይ ድምጽ የሆነው ለወረትና ለይስሙላ ካልሆነ እየተደረገ ስላለው ስለ አማራው ክልል ድምጽ ማንሆንበት ምንም ምክንያት የለም ስለዚህ ባካችሁን ሀገራችሁ ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን የምትመኙ ሁሉ አማራ ክልል ላይ እየተደረገ ያለው የወንድማማቾች ጦርነት እንዲቆም ሁላችሁም ይሄንን ቻሌንጅ ተቀላቀሉ አመሰግናለሁ ከዛ ወጪ ደግሞ እንግዲህ አመድን ጀበል እየነሰ የሚገኘው አንድ ትርክት ይሁን ታሪኩ አልገባኝም እስቲ መታቁ ሰዎች ካላችሁ እንትነግሩኛላችሁ ኮሜንትም ሆነ በውስጥ በኩልም ሆነ መታችሁ ነገር እንድትነግሩ ይፈልጋለሁ ስሙ እስቲ ምን እንደሚል ያው መሪ የጠቀሰው ምንድነው ከኛ በፊት የነበረው አጼ አባቶቻችን ላይ ይሄንን ግዴታ አደረገባቸው ፈረስ ባዶውን እንጂ ከነኮርቻው እንዳንጋልብ የጦር መሳሪያ እንዳንይዝ እና የተለያዩ ማቀቦችን እንደጣለባቸውና ከዛው መሃል አንዱ
የነገስታት ቤተሰብ መሃል የሆነች መልክ ያላት ሙስሊም ሴት በየዓመቱ እንዲገብሩ ግዴታ እንደተደረገባቸውና መስጊዶቻችን ያቃጥልብናል ዲናችን ይጠፋል ከሚል ፍራቻ የተነሳ አባቶቻችን ይህንን እንደተቀበሉ ጠቅሶ እቺን በግብር መልክ ምትላከን ሴት ሲልኩ እንደሞተች ተቆጥራ ምክንያቱም ወደዛ ስትሄድ ዲኗን እንደሚያስለውጧትና ከእስልምናዋ እንደሚያወጧት ስለተረዱ እቺን ሴት እንደሞተች ሴት ተቆጥራ خفن ተከፍና ታጥባ ተገንዛ ሰላቱል ጀናዛ ከተሰገደባት በኋላ በዚህ መልከው ይገብሩ ነበር ብሎ ለኢማም አህመድ ይሄንን ታሪክ ሲናገር ኢማም አህመድ ካሁን በኋላ አይደርስባችሁም እንደዚህ አይነት አብሽሩ ከኛ ጋር ሆናችሁ ታገሉ በሚል ቃል አስገብቶ ከነሱ ጋር ትግል ውስጥ እንደገቡ በዚህን ሰዓት ኢማም አህመድ ለሃዲያው መሪ ካባ እንደዚሁም ለታላላቅ የሃዲያ ሰዎች ካባ ስጦታ በመስጠት 5 ቀናት ኢማም አህመድ ከነሱ ጋር ቆይቶ እንደሄደ በፍቱሃል ሐበሻ ላይ እናገኛለን። ሌላው ከሃዲያ ጋር ተያይዞ የሚነሳው የንግስት እሌኒ ታሪክ ጋር የሚያያዝ እሌኒ እንደዚሁ አጼ ዘረ ያዕቆብ ተብሎ የሚታወቀው መሪ ያገባት ከሃዲያ የሄደች ሃይማኖቷን ያስለወጧት ብቻ ሳይሆን ሃይማኖቷን ከለወጠች በኋላ በተለያዩ የተሰሩ ስራዎች መካከል ለምሳሌ እንደ ተአምረ ማርያም መጽሐፍ 1441 ላይ ከታተመና ሌሎች የተለያዩ ጸረ ሙስሊም ፕሮፓጋንዳን ኢላማ አድርገው የተዘጋጁ መጽሐፍቶችን በእነሱ አእምሮና በህዝቡ ላይ በየሰንበት እንዲተረክ ከተደረገና ለእስልምና ጥላቻ እንዲያዳብሩ ከተደረጉት መሃል አንዷ ሆኖ የኢትዮጵያና የአውሮፓን ግንኙነት የጀመረች እስልምናን እናጥቃ በሚል መሰረት ላይ ደብዳቤ ተጻጻፈ ከፖርቹጋል ጋር ኢትዮጵያ ከአውሮፓ ጋር ያላት ግንኙነት በእሌኒ በኩል የተጀመረው ታሪክ ከሃዲያ ጋር ተያይዞ የምናገኘው ታሪክ ነው። እሌኒ ለፖርቹጋል መሪ የላከችው ልኡካንና የጻፈችው ደብዳቤዎችን ይዘት በተለያዩ ጻፍቶች ተጽፎ ስናገኝ እጅግ ቤተሰቦቿን ጨምሮ ሙስሊሞች የነበሩ መሆናቸው እንዳለ ሆኖ በሚያስገርም ሁኔታ ቤተሰቦቿ ሙስሊሞችን ያሉበትን ጭምር እስልምናና ሙስሊሞችን በማጥፋት አውሮፓና ሰሜን ኢትዮጵያ ግንኙነት መፍጠር እንዳለባቸው አስፈላጊ ከሆነ ጦራችንን እስከ መካ እስከ ባቡል መንደብ እንልካለን ብላ የጠቀሰችበት የተለያዩ ጸሐፍቶች ተክለ ጻዲቅ መኩሪያን ጨምሮ ሌሎችም የጻፏቸው እንደምትሰሙት ነው። እንግዲህ እኔ ታሪክ መጀመሪያ ጊዜ ሰማሁት። አህመዲን ጀበል ማለት እንግዲህ ዋሃቢያ ነው፣ የዋሃቢያ ሙስሊም ነው። ከዛ እንግዲህ እዚህ ጋር አስቀምጦ እያወያየ ይገኛል። ትላልቆችን የምናከብራቸው ነው ሙስሊሞች ጀምር ስም አልጠቅስም እያወያየ ይገኛልና ኤኒዌይስ እሱ ችግር የለውም። በፈለጉት መንገድ ማውራት ይችላሉ እነሱ። ነገር ግን ይሄን ታሪክ ሰምቼው አላውቅም። እኔ እሌኒ ቅድስት እናት ነች፣ እናውቃለን፣ ታሪኳን እናውቃለን። ከዛ ውጪ ግን ሙስሊሞችን ለማጥፋት ደብዳቤ ጽፋለች እስከ መካም እንትን ሰዳለው ባለች የሚለው ነገር ሰምታችኋል እናንተ? ይሄን ነገር እኔ ዛሬ ሰማሁ። ጥያቄ ስለሆነብኝ ነው። ሙስሊሞች ካላችሁ የት መጽሐፍ ላይ የሚገኘው ይሄ ነገር? አሁን እንትና ብሏል ኦኬ እንትን ስናጠና ነው የሚለው እንጂ መጽሐፉን ቢጠቅስ ኖረው አይተን እናነብ ነበር። በቀላሉ የሚገኝ መጽሐፎች ቢሆኑ ማለት ነው። እውነት መጽሐፉ ላይ ካለ ይሄን ነገር እንደው ኡስታዝ አህመዲን ጀበል ግልጽ ብታደርግ ይሄን ነገር የሚለው ነገር ማንሳት ፈልጋለሁና እነዚህ የሐሰት ትርክቶች እውነት ከሆነ እውነት ነው ብለን እንቀበል ስጡንና ወደ ጉዳዩ እንግባ። ግን ውሸት ከሆነ ለያን ውሸት ትርክቶች ብዙ ጊዜ ይነገራል። እንደምናየው ቀደም ብያችሁ ነበርና አላቅምላችሁ ነው ገብታችሁ ማለት ያላችሁ። ግን እንደዚህ አይነት ነገሮችን ተሰብስቦ መወያየቱ ምንድነው? አሁን እዛ ውስጥ ላለ ሰው እንደው በእድሜ ትንሽ ሆነ ህፃን እንኳን እዚህ ውስጥ ሆነ ምንድን ነው ኢማጂን የሚያደርጉት? እሌኒ የሚል ስም ሲሰሙ አሁን እነዚህ ሼኮች ምንድን ነው የሚያስቡት? አሁን እንደው ያንተንስ እናውቃለን፣ ያው ዋቢህ እንደመሆነ መጠን እናውቃለን እንደምታስብ እሌኒ ታሪክ ባታቆም ራሱ እንደምታስብ መገመት አይከብደንም። ነገር ግን እነዚህ አሁን እዚህ ውስጥ ያሉ ሰዎች ስለ እሌኒ ታሪክ ሰምተው የሚያውቁ ወይ ደግሞ ታሪክ ሰምተው የሚያውቁ አንተ ያስተማርካቸው ነው የምትገኘውና እሌኒ የሚባል ስም ሁሌ መስቀል ላይ ይነሳል፣ ሁሌ በመስቀል አካባቢ ይነሳል። ከዛ ውጪ ሊነሳ ይችላል። ይሄ ስም ሲሰሙ ምንድን ነው የሚሉት? ኦኬ ሙስሊሞችን ለመግደል ያቀደችን ሴትዮ፣ ሙስሊሞች ላይ ጦርነት ያወጀችን ሴትዮ ኦርቶዶክሲያን እያከበሯት ነው የሚገኙት የሚል ነገር የሚፈጠርባቸው ይሄ ግልጽ ነውና በዚህ መንገድ ቤተክርስቲያን ላይ እንግዲህ ጦርነት ከማወጅ አይተናነስም። ባይዘው
በቃ ምንም አይተናነስም ይሄ ነገር ማድረግና ጥላቻን መፍጠር ጥላቻን ማስተማሩ ጥቅሙ ለማን እንደሆነ እግዚአብሔር ያውቀው። በጣም ከባድ ነው። እስቲ እናንተ መልሱ ሊያሳችሁ አስቀምጡበት። ሰላም ጤና ይስጥልኝ። እንዴት ውላችኋል የተወደዳችሁ ቤተሰቦቼ? ይህንን መልእክት እንደገና ሰርተኸው ላይት ምናምን አስተካክለ ሼር አድርገን ክቡር ጠቅላይ ሚኒስቴሩ ጋር እናደርሰው ባላችሁኝ መሰረት ብዙዎቻችሁ በውስጥ እንደዚህ አይነት መልእክት ልካችሁልኛል። ይሄው በድጋሚ ልሰራው እንትን ብያለሁ ሞክሬያለሁ። ይሄ ቪዲዮ ሶስት ነገሮችን በመናገር ልጀምር። የመጀመሪያ በሰው ለቅሶ ሰርጋችሁን ለመደገስ የምትሞክሩትን አይመለከትም። አብዛኞቻችሁ መለስ ዜናዊ የባለፈው ስርዓት ጨለማ ምናምን እያላችሁ ኮሜንት አድርጋችሁኛል። እኔ የባለፈው ስርዓት ከድካሙና ከጥንካሬው ጋር አልፏል። ትናንትን ስለማንኖር ትናንት ላይ ገብቼ መጨቃጨቅ አልፈልግም። መለስ ዜናዊ ጠንካራም ደካማም ጎን አለው። ከጠንካራና ከደካማ ጎኑ ጋር አልፏል። የተሻለች ኢትዮጵያ ለልጆቼ ስለምመኝ ትናንት ላይ መጨቃጨቅ ብዙ አልወድም። ሁለተኛ ጠቅላይ ሚኒስቴር አብይ አህመድን የማትጠሉ ሰዎች የናንተ ቮይስ ነው። ግራ የተጋባችሁ ሰዎች 10 ሰዓት ለሊት ወጣችሁ የመረጣችሁ ሰዎች ድምጽ ነው። ይሄ ምንድነው ያደረግነው የሚል ግራ የተጋባ ሰው ቅይማት ውስጥ የገባ ሰው ድምጽ ነው። ስለዚህ ምንም ጥላቻ የለው። ሶስተኛ ክቡር ጠቅላይ ሚኒስቴሩ ምናልባት ይሄ ቪዲዮ ከደረሰው ሌቦች ሰዎች በተለያየ አገልግሎት መስጫ ክፍል ያሉ ሰዎች እርሶን ከህዝብ ነጥለው ሌብነታቸውን ሊያስኬዱ ነው የሚፈልጉት። ህዝብ እንደሚጠላውት ይነግሮታል። ይሄ ህዝብ በጣም እንዳስቸገረ ኦሮሞ እንደሆኑ በጣም እንደሚጠላውት ይነግሮታል። ይሄ ፍጹም ስህተት ነው። የኢትዮጵያ ህዝብ ችግሩ የመጀመሪያው የኑሮ ውድነት ነው። ይህንን የኑሮ ውድነት የመንግስት መስሪያ ቤቶች ናቸው በጣም እያቀጣጠሉት ያለው። ይሄ ከርሶ የተሰወረ ነው ብዬ አላስብም። ልማቱና የኑሮ ባላንሱ ኢኩሊብረም ላይ አልመጣም። በጣም ተቸግረናል። ሰዎች ተስፋ እስከመቁረጥ ደረጃ የደረሱበት ብዙዎች የአይምሮ መቃወስ የስነ ልቦና ጥቃት የተዳረጉበት ጊዜ ላይ ነው ያለነው። አንድ ሰው 2000 ብር እና 3000 ብር መብራት ይጠየቃል፣ ግን ጡረታው 1500 እና 1600 ብር ነው። ያለንበት ጊዜ በጣም የሚያሰቅቅ ጊዜ ነው። ስለ ኑሮ ውድነት ነው ያወራነው። ሁለተኛ አገልግሎት ሰጪ ተቋማት ህዝቡን እያማረሩት ነው። በጣም ከሚያስቡት በላይ ከሚገምቱት በላይ አስቸጋሪዎች ናቸው። በቢሮ ደረጃ ነው ጉቦ የሚደራደሩት። 15 እና 16 ሰው ተቀምጦ በአንድ ቢሮ ውስጥ ከዚህ ከፍ ብለህ ብትሄድ ከፍ ያለ ዋጋ ትጠየቃለህ እያሉ ነው የሚያስቸግሩ። ጉቦ መብት ሆኗል እና በጣም ተቸግረናል። ይኸውልዎት ክቡርነቶ ሳያስቡት ፓርቲው አፓርታይዳዊ ስርዓት እያካሄደ ነው። የፓርቲ አፓርታይድ አማራን፣ ኦሮሞን፣ ጉራጌን ምናምን ነጥሎ አይደለም እያጠቃ ያለው። በርሶ ስም፣ በብልጽግና ስም፣ በባንዳ ስም፣ በሀገር አፍራሽ ስም ጉቦ እየተቀበሉ ነው። ከናቶችና ከተቸገሩ ሰዎች የተቀበሉትን ጉቦ ሴተኛ ዳሪ ጋር ሄደው የሚያጠፉ መሸታ ቤት የሚያድሩ የሚውሉ ስራ አስፈጻሚዎች ናቸው ያሉት። መሮናል ነኛ ጥያቄ። ህግ አስፈጻሚዎች ተብለው የመጡት ሰዎች ለህዝብ ጥላቻ ያላቸው በሽጉጥ እግሮትን ከመቱት በኋላ መታወቂያ የሚጠይቁ በጣም ጨካኞችና ከሰው ያልተፈጠሩ ናቸው። ቤቶች ፈርሰው እናት ፌንት አድርጋ ልጆች እናት ላይ ተኝተው እያለቀሱ በደስታ የሚስቁ ከምን እንደተፈጠሩ የማይታወቁ ስሜት አልባ ሰዎች ናቸው
የህግ አስፈጻሚዎች የኢትዮጵያ ህዝብ ትልቅ ቀንበር ላይ ነው ያለው እጅግ በትህትና እንለምኖታለን ደጋግመን የምንጠይቀው እንቆቅልሽ የሆነብን ነገር ምን አድርገኖት ነው እንደዚህ የጣሉ ምን ብናደርግ ነው ይሄን ሁሉ መከራ የፈረዱብን ሞተንሎታል ሆ ብለን ወተን ብቻውን በነበሩ ጊዜ ደጀን ሆነውታል ዛሬ ለምንድን ነው እንደዚህ የከፉብን እኛን መስማት ተራራ የሆነበት ለምንድን ነው ሌባ ስራ አስፈጻሚዎችን የላኩብን ለምንድን ነው በዚህ መጠን ሙስናን የፈቀዱት ክቡር ጠቅላይ ሚኒስቴር እግዚአብሔር ይሾማል እግዚአብሔርም ያወርዳል እኛ ደካማሽ ሰዎች ነን ምንም ማምጣት አንችልም ከእግዚአብሔር ፍርድ በታች መውደቅ ግን በጣም ያስፈራል ክቡርነቱ ሳውልን መረጥኩ ያለ እግዚአብሔር ናኩኝ እንዳለ እርሶም በእግዚአብሔር ፊት የተናቁ እንዳይሆኑ ቀንሳለ ዛሬ የሁሉ ያከበሩት ህዝብ ጀርባውን ሲሰጡት ምንድነው ችግሬ ብለው ራስዎትን ይመርምሩ አንድ ሰው ሁሉ ጊዜ ትክክል ሊሆን አይችልም የተሳሳቱት ነገር ይሆናልና ህይወቶቱን ይመርምሩ ንስሐ ይግቡ መንገዶትን ያስተካክሉ እግዚአብሔር ስራዎትን ሁሉ ያከናውንልዎታል የኔ ሐሳብ የኔ ምኞት ቢሳካሎት ነው ይሳካሎት ዘንድ ግን ህዝብ ብቻውን አይቸገር በመጀመሪያ መቸገር ያለበት አብራው የሚሰሩ ሰዎች ናቸው የቀበሌ ሰራተኛና መሬት አስተዳደር በቀን 3 ጊዜ ስጋ ቤት ቁርጥያ ማረጠ እየበላ የኢትዮጵያ ህዝብ ሽሮ መብላት አቅቶት ማየት እንዴት ያሰቅቃል መሰለው በእግዚአብሔር ፊት ሞገስ ያገኙ ዘንድ የደሃውን ጩኸት ይስሙ በማቸን እግዚአብሔር ስለ እንግዲህ የውሶት ጥያቄ ነው ብያስባለሁ ከብዙ ዘቂቱና እውነት ለመናገር ኢትዮጵያ ሲሳካላት ነው ይፈልገልም ኢትዮጵያ ስለዚህ በጣም የዋ ኦኬ ከረገጡም የተረገጠ የሚመራ በስርዓት ከመርቱም በስርዓት የሚመራ በጣም በፍቅር የሚመራ ህዝብ ነውና ይሄን ህዝብ እንግዲህ ከዘይት ያጫሉ እንዴታ ሲናከሰማችሁ በጣም የዋ ደግ ኢትዮጵያ ደግ ህዝብ ነው ኢትዮጵያ ህዝብ ነገር ግን መሪዎች ማያዝ አቅቶናልኛ ብሎ ሲናገር ነበር አጫሉ እንዴሳ ከሞት በፊት ነው ሱኒ ማረውና ብሎ ሲያወራ የሚሰማን ቪዲዮ አለ እንደው በጣም ባለ ወጣና ሁሉ ለመናገር አሁንም በኢትዮጵያ ህዝብ አሁንም እስከ መጨረሻም አሁንም በፊትም ደው የዋ የሆነ ደግ ህዝብ ነው ኢትዮጵያ ህዝብ ኦኬ እንደ መሮት የሚመራ መሪ ብቻ የሚፈልግ የሚጓዝ መንጋ ነው ይሄን መንጋ ይዞ ወደ ተሻለ ነው ወደ በልጽግና ወደ ትልቅነት ወደ ታላቅነት መጓዝ የተሻለ የሆነ ደንቀራ ማለ አስቀምጦ እንዲከፋፈል ተደርጓል እንግዲህ አሁን ላይ ከዛ ውጪ ደግሞ በዚህ መንገድ ኑሮ ውድነት ቀድማ ተጨላችሁ ነበር ቲማቲም ከ30 ብር ነው በአንድ ሳምንት ውስጥ እንዲሁ አንድ ሳምንት ራስ ያሞላ 120 ብር ይገባው በጣም ነው የሚያሳዝነውና ይሄ ነገር ለህዝቡ ትልቅ ጥያቄ ስለሆነ እንዲው ምን ይመለከቱ ከሆነ ይሄን ነገር ጥያቄ መመለስ ሳይሆን ይሄን ነገር እንዲስተካከል እኩል እንዲሆን ኦኬ ህዝቡ የሚያገኘው እንጀራና የሚያገኘው ደሞዝ እኩል እንዲሆን የሚያገኘው ምግብና የሚያገኘው እኩል እንዲሆን ቢሰራ መልካም ነው ያስባለሁ ነፍስ ይማር በሏት ኢትዮጵያ ልጆቿን ያጣች ኢትዮጵያ አስተምራ ልጆቿ የመከሩባት ኢትዮጵያ ነፍስ ይማር በሏት ወጣቱ ተስፋ ቆረጠ ወጣቱ መፈጠሩ ጠላ ለምን ይሆን ሲባካችሁ ከጎናችን ብዙ እስረኛ አለ ሲጠይቋቸው እኛ እስረኛ የምንለው ቅሊንጦ የወረደው ብቻ ነው ዳኛ የፈረደበት ጊዜና ሰዓቱን ጨርሶ እስራቱን ጨርሶ ይወጣል አረ በአካባቢያችን ብዙ እስረኛ ወጣት አለ የሥራ ማጣት ችግር የያዘው ትብትብ አድርጎ ቁጭ ያለው አረ ብዙ እህቶች አሉ የታሰሩ በቤት ውስጥ ቁጭ ያሉ ዘመድ የጠላቸው መውጣት መግባት ያቃታቸው መፈጠራቸውን የጠሉ ብዙ ወጣቶች አሉ ሲያይጠይቋቸው ሲያይዞሽ በሏት ሲያይዞህ በሉት ተስፋውን አለምልሙላት እኛ ግን ቦዘን ያልናቸው ዱርዬ ያልናቸው ሰው ወዶ ዱርዬ አይሆንም
ሰው ወዶ ስራ ፈታ አይሆንም። ባካችሁ ወገኖች አሬ ቀደመውን የኢትዮጵያ ባህላችን መልሱልን። እንተዛዘን፣ እንከባበር፣ እንፈቃቀር። አንተ ትብስ አንቺ ትብስ እንባባል። ዛሬ እኮ ከባድ ሆኗል ወገኖች። ይቅርታ አድርጉልኝ። አንድ ሕፃን ልጅ አራስ ሕፃን ልጅ ወድቆ መንገድ ላይ ብናገኝና 1000 ብር አብሮ ብናገኝ ከሕፃኑ ጋር ቀድመን የምናነሳው የትኛውን ነው? አቤት የምናነሳው የትኛውን ነው? ብሩን ወይስ ሕፃኑ? ብሩን ወደ ኪሳችን፣ ሕፃኑ ወደ ፖሊስ ልንወስደው አይደል? ሰው የረከሰበት ዘመን ላይ ደርሰናል። ከሰው ይልቅ ብሩ የበለጠበት ዘመን ላይ ደርሰናል። አስቸጋሪ ጊዜ ላይ ደርሰናል ወገኖች። አስቸጋሪ አፋችን ብቻ ነው ክርስቲያን፣ አፋችን ብቻ ነው እግዚኦ የሚለው። ልባችን አልተመረከከም። እጃችን ይሰጣል፣ ልባችን ግን አልሰጠንም። እግዚኦ 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 እንላለን፣ ግን አሁንም ምላሳችን እንጂ ንስሐ ገብተን ወደ እግዚአብሔር አልተመለስንም። እቺ ሴት ጎበጠች ለ18 ዓመት ኑሮዋ እንደ ኤሊ ሆነ። ለስም አጠራሩ ክብር ምስጋና ይግባውና የድንግል ማርያም ልጅ መድኃኔዓለም በዕለተ ሰንበት በአንዲት ቤተ ምኵራብ ያሁኗ ቤተክርስቲያን በአውደ ምሕረት ላይ ቆሞ ያስተምር ነበር። ማስተማር ብቻ አይደለም፣ ወደሱ የቀረቡትን ይፈውስ ነበር፣ ያድን ነበር። የተጨነቁ ሁሉ ጆሮአቸው የተደፈነ ይሰማል፣ ዱዳ የነበረው ይናገራል፣ ዓይን ያልነበረው ያያል፣ ሽባ የነበረው ይተረተራል። ይሄ ሁሉ ድህነት ያገኙ ሰዎች ሁሉ ወደ ከተማ እየገቡ ያወራሉ ስለ መድኃኔዓለም ማዳን። አይገርምም? ያ መምህር ያደረገው ይላል። ይገርማል። ጆሮም አይሰማውን እኮ እንዲድን አደረገው። ምን እሱ ብቻ በአልጋ የመጣውን በቃሬዛ የመጣውን ተነስ ይላላየም አራይቻለሁ። ምን እሱ ብቻ ላልግማሹ ጆሮ፣ አፍ፣ አፍንጫ ተፈጥሮ ዓይን የሌለውን ሰውዬ ሳላየም ከጭቃ ዓይን ሲፈጥለት አራይቻለሁ። ይሄ ወሬ ከተማው ቦላው። እቺ ሴት ከቤተሰብ ተገፍታ ወጣ ለራሷ በላስቲክ ቤት ሰርታ ቁጭ ብላለች። ዘመድ ርቋታል። የክርስቶስን ማዳን መንገድ ላይ የሚያወሩ ሰው ሲያወሩ እንዲህ አለች፣ እኔም እኮ አለች ባይልልኝ ነው እንጂ በገዛ ኃጢአቴ ያመጣሁት መከራ ነው አለች። በምን ያመጣሁት? በምን ማለት? በገዛ ኃጢአቴ። ሲኛም እንድንበል ለኢትዮጵያ ችግር፣ ለቤተ ክርስቲያናችን ችግር የኔ ኃጢአት አለበት በሉ፣ የኔ እጅ አለበት በሉ። ወገኖች ኢትዮጵያ ሰላም እንድታጣ ያደረግናት እኔና እናንተ ነን፣ ሌላ ማንም አይደለም። የራሳችን አሻራ አለበት። ይገርመኛል። እንደው አንድ ነገር ደግሞ እየተለጠቀን ማለት ይሰፋብኛል ትምህርቱ። እንዴት ብዬ ልናገር? ግራ ገባኝ። ተሰለቹኛላችሁ እኮ። እስኪ እዚህ ጋር ዘረኛ አላችሁ፣ ብሔርተኛ አላችሁ፣ ብሔርተኛ አላችሁ አላችሁ? አይዟችሁ ተናገሩ። አላችሁ የላችሁ ማለት እስኪ ሌላችሁ ስፍጃችሁ ነው። እኔ ብሔርተኛ አለበትሉ ሰይ እምትገባ እህታችሁ ቦርሳ ይዛ እሷ እጇን አወጣች ካልማ እስኪ እኔ ብሔርተኛ ያለው የምትሉ ሁላችሁም ከመረክም ከኋላም ከፊትም አይደለንም። ዘማሪም አውጥቷል አይደለንም ብለናል። አይደላችሁ ማለት እግዚአብሔር ይስጥልኝ። እሺ ዘረኛ አይደለንም ብላችኋል፣ ብሔርተኛ አይደለንም ብላችኋል። እስኪ ህዳር 29 ቀን ልጆቻችንን ወደ ትምህርት ቤት ስንልክ ምን እያለበስን ነው? አቤት ምን እያለበስን ነው? ንገሩኝ እንጂ። ብሔርተኛ አይደለም አላላችሁም እንዴ? ቅድም ብሔርተኛ አይደለንም አላላችሁኝም? የብሔር ብሔረሰበኛ ልብስ አልብሳችሁ ጎጃሙ የጎጃም ልብስ ያለብሳል፣ ወሎ የላሳን ልብስ ያለብሳል፣ ጎንደሬው ጃኖን ያለብሳል፣ ትግራይ የትግራይ ልብስ ያለብሳል፣ ባሌ የባሌ ልብስ ያለብሳል፣ ወለጋ የወለጋን ያለብሳል፣ ሸዋ የሸዋን ያለብሳል። ትምህርት ቤት ይገባል። ኢትዮጵያ ምትባል የለችም። ይነሳና ያኛው እኔ በላይ ዘለቀ ልጅ ይላል ትምህርት ቤት ውስጥ። ያ ይነሳና ደግሞ እኔ ቴዎድሮስ ልጅ ይላል። ወለየው ደግሞ ይነሳና የንጉስ ሚካኤል ልጅ ይላል። ትግራይ ደግሞ ይነሳና እኔ የቅዱስ ዮሐንስ ልጅ ይላል። ሸዋው ይነሳና የሚኒሊክ ልጅ ይላል። ኢትዮጵያ ፈርከደች ይበላች። የዘራነውና አሁን እያጨደን ያለ ነው።
ድሮ ምን ይባል ነበር? የተማረ ይግደለኝ ይባል ነበር። እውነት ወይስ ሐሰት? አዎ እውነት ነው። ይሄው የተማረ እየገደለሽ ነው ያለው። መንገድ የሚዘጋው የተማረ፣ የሚያፈናቅል የተማረ፣ የሚያርደን የተማረ፣ አገር የሚበጣብጥ የተማረ፣ የዘራኸውን ያፍን ፍሬን እየበላህ ያለ። ስለዚህ ለኢትዮጵያ ሰላም ማጣት ድርሻ የለንም ወይ ከተባለ በደንብ ድርሻ አለን። ትውልዱ ኢትዮጵያን እንዲተው በጠባብ ጎጠኛ ውስጥ እንዲገባ ያደረግነው እኛ ነን። ስለዚህ ባካችሁ ቢያንስ ተተኪውን ትውልድ ኢትዮጵያን እንዲያውቃት እናድርገው። ፍቅርን እናላብሰው። ወገኖች እቺ ሴት ሰው ጠላት፣ ሸሻት። ይሄ ሁሉ መከራ ችግር የመጣብኝ በገዛ ኃጢአቴ ነው። ስለዚህ ሰው የለኝም፣ ዘመድ የለኝም፣ ጉልበቴ ሆይ አንተ በርታ አለች። ከራሷ ጋር ተናግራ ጉዞ ጀመረች። ለመዳን ወደ ክርስቶስ መሄድ ፈለገች። ሄደች። እንደ ኤሊ እየተሳበች ሄደች። ተራራው ጋር ስትደርስ የማያቋርጥ እልልታ፣ የማያቋርጥ ጭብጨባ ነው ያለው። ሰው እንዴት አድርጎ ያቋርጠው እልልታውን? እንዴት ያቋርጥ ጭብጨባው? ለምን አይድንም የተባለ ሰው ሲድን እንዴት ሰው ዝም ይላል? ያ ጭብጨባው ደግሞ ተራራው ላይ ያስተጋባል፣ ምድር ይንቀጠቀጣል። አይ አለች። የታመሙ ሰዎች ደግሞ ድነው መዳናቸውን ለቤተሰብ ለዘመር ለማሳየት ከዛ ተራራ ላይ እንደ ፈረስ እየጋለቡ እየተንደረደሩ ይወርዳሉ። የእግራቸው ኮቴ እንደ ወታደር ይሰማል። አምላኬ ጋር እድናለሁ ብዬ መጥቼ ምናልባት ዘመድ ጎረቤት ጠላት አይቶ በድንጋይ ወግሮ ሊገለኝ አይደለም? ምን ነው ዛሬ ባልመጣሁኝ አለች። ዛሬ ምን ነው ያለችው? ምን ነው ባልመጣው። አሁን እንዲህ አይነት ሰዎች አሉ መሐላችን። አዎ ጎረቤትን ሲያዩ የሚሸማቀቁ እህቶች አሉ። ጎረቤትን ሲያዩ የሚሸማቀቅ ወንድም አለ። ምናልባት እኔ እኮ ጸበል ለመጠጣት ነው የመጣሁት፣ ደሞ ሌብነቴን ተናገረብኝ ይሆን? ሴቷም ደግሞ ምናልባት ሴት አዳሪነቴን ተናገረብኝ ይሆን ብላ ምትሳቀቃለች። እህቴ አይዞሽ፣ እውነት ነው። የራሳቸውን ሳይናገር የሰው ኃጢአት የሚዘረዝሩ ብዙ ባልቴቶች አሉ። አጋፋሪያ ሰዎች አለን። ወይ አንገባ ወይ አናስገባ በር ላይ ቆመን እሷ ብሎ ሰንበት ተማሪ፣ እሱ ብሎ ከበሮ መቺ፣ እሱ ብሎ ጸበል አዳይ፣ እሱ ብሎ ቤተክርስቲያን አስተናጋጅ የምንል ሰዎች እኮ አለ። ምን አገባሽ? እግዚአብሔር እናንተ ሸክማችሁ ከበደ ወደኔ ኑ አለ እንጂ እናንተ ኃጢአተኞች ከኔ ራቁ እኮ አለ። አንቺ ትናንትና አመንዝራ መሆኗን ነው የምታውቂው። አንተ ትናንትና ሌባ መሆኑን የምታውቀው። እግዚአብሔር አሁን ጠራው። በቃ ምን ሊያደርገው? ሊማርከው፣ ለቤቱ አገልጋይ ሊያደርገው፣ ዘማሪ ሊያደርጋት፣ ከበሮ እንድመታ ሊያደርጋት፣ አገልጋይ ሊያደርጋት መረጣት። ከኛ የሚጠበቀው ምንድነው? አቤት እግዚአብሔር ድንቅ ስራ ብሎ እግዚአብሔርን ማመስገን ብቻ። በቃ እግዚአብሔርን ማመስገን ከኛ የሚጠበቅ። ጣልቃ መግባት አያስፈልግም። ምን ነው ባልመጣው አለች። ወደ ግራ ዞር ስትል ጥላው የመጣችው እልም ያለ ጥልቀት ያለው መጨረሻው የማይታወቅ ገደልና ጥርሱ የገጠጠ ነው። ወደ ኋላ ዞር ስትል ጥላ የመጣችው በረሃ ነው። መደበቂያ አጣች። ወደ ቀኝ ዞር ስትል ቁጥቋጦ አገኘች። ምን አገኘች? በየት በኩል? በስተቀኝ በኩል። ያቺ ቁጥቋጦ ምን አለች? እቺ ቁጥቋጦ አለች ከሚወግሩኝ ከሚደበድቡኝ ትደብቀኛለች፣ ከአምላኬ ግን ታገናኘኛለች አለች። ኤኒዌይስ ቪዲዮአችን ይመስል ነበር። ያው ተማራችሁበት፣ አዲስ መረጃ እንዳገኛችሁበት አልጠራጠርም። በቀጣይ ባሪክና በአዲስ መረጃ የምንመለስ ነው። ላይክ እና ሼር ማድረግ ነው። ቸር ቆዩልኝ።